ደስ አይላችሁም? እግዚአብሔር ሲናገር የኛን አቅም መዝኖ አይደለም የሚናገረው፣ የራሱን አቅም አይቶ ነው የሚናገረው። እግዚአብሔር ሲናገር በእኛ አቅም ልክ ሳይሆን በራሱ አቅም ልክ ነው። እግዚአብሔር የተባረከ ይሁን። ህዝቡ እንደዛ ወድቆ፣ ህዝቡ እንደዛ ደቆ፣ ህዝቡ እንደዛ ፈርሶ፣ ህዝቡ ከአቅም በላይ የሆነ ፍርስራሽ ላይ ቁጭ ብሎ፣ በፈረሰች ከተማ ላይ ቁጭ ብሎ እግዚአብሔር አረጋዋለሁ የሚለውን በሙሉ ላነብላችሁ አልችልም፣ ግን አንዳንዶቹን አብረን እናንብብ። እናንተ ራሳችሁ ማመናችሁ ነው። በዘካርያስ በኩል መጣና ይሄ ነበር የሚለው እግዚአብሔር ምን ይላል? ለምሳሌ ምዕራፍ 1 ላይ ሂዱ። በቃ እግዚአብሔር ታድሶን አመጣለሁ፣ ከተማዬ ትሰራለች፣ ቤቴ ይሰራል ይላል። ቤቴ ይሰራል፣ ይህች ከተማ ቤቴ ይሰራባታል ይላል ማለት ነው። ላንብብላችሁ፣ ደስ ይላል። አንዳንዱ በዚሁ ስምጥ ብለን እንዳንቀር ነው እንጂ ሲያነቡት ራሱ በጣም ደስ ይላል። ተመልከቱ ቁጥር 12 ጀምሮ። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ አለው ለዘካርያስ፣ ስበክ እንዲህ በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ምን እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገለገሉት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ተመልከቱ፣ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ ይልና ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞ እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምን ደግሞ ኦ ማይ ጉድነስ። ፍርስራሽ ላይ ቁጭ ያለ ሕዝብ ስበክ ይለዋል። ምን ብዬ ልስበክ? እግዚአብሔር እንዲህ ይላል፣ ምን ይላል? እችን ከተማ በምህረት ተመልሻለሁ፣ ወደ ሕዝቤ በምህረት ተመልሻለሁ። ምን ይሆናል? ቤቴ ይሰራባታል ይላል እግዚአብሔር። እንደገና ገመድ ይዘረጋል። ይሄ ገመድ የቅያስ ምልክት አይደል? እንደገና ገመድ ይዘረጋል፣ እንደገና ይለካል፣ እንደገና ይሰራል፣ ከተሞቼ ይሰራሉ፣ ቤቴ ይሰራል ይላል እግዚአብሔር። እንደገና ይታነጻል ይላል እግዚአብሔር። ቤቴ ይሰራባታል። ሞክረውት ያቃታቸውን እግዚአብሔር መጥቶ ይሰራል ይላል። አቅም የለም። እግዚአብሔር የሚናገረው ግን ትልቅ ነው። ትልቁ ጥያቄ እንዴት ሊሆን ይችላል? ደግሞ ባይ ዘ ወይ ቅድም አውቄ ነው ያነበብኩላችሁ ቁጥር 7 እና 8 ምዕራፍ 4 እንደዚህ ገለጥ አድርጉ መጽሐፋችሁን ከቻላችሁ። ምዕራፍ 4 ላይ መጨረሻ ላይ ያነበብኩላችሁ አውቄ ነው። ለምን መሰላችሁ? እግዚአብሔር መጥቶ ቤቴ ይሰራባታል ሲል በቃ በሆነ ምትሃት ወይ ሌላ ህዝብ አምጥቶ ሊሰራው አስቦ ይሆናል እንጂ እኛን ተማምኖ መሆን የለበትም መቼም። እኛ ቤት ልንሰራ አንችልም። እኛ አንችልም። አይ ቲንክ እጃቸውን ሲያዩት ቀጭን ነው። እግዚአብሔር የሚናገረው ወፍራም ነው፣ አይገጥምም። ቤቴ ይሰራል ይላል። እኛ ልንሰራው አይደለም ማለት መቼም ሌላ ነው ብለው እንዳያስቡ፣ ወይ ደግሞ ከሰማይ ሰርቶ ጠብ ያደርገዋል ብለው እንዳያስቡ ተመልከቱ እግዚአብሔር የሚናገረው ነው። የዘሩባቤል እጆች ይህንን ቤት ጀምረዋል፣ መስርተዋል። እሺ የእርሱ እጆች ይፈጽሙታል። ኧረ በስመ አብ። አቅመቢሷን እጅ ይወስድና እግዚአብሔር አቅመቢሷን እጅ ይሰራል፣ ቤቴ ይጎበኛሉ ከተሞቼ፣ ይችን ከተማ እንደገና እሰራታለሁ ይላል። አቅም የለንም እኮ ሲል በዚች አቅም በሌላት እጅ የዘሩባቤል እጆች መሰረትን መስርተዋል። ሞገስ ይሁንለት እየተባለ እየተዘመረ መደምደሚያውን ድንጋይ ያወጣ። እንዴት ነው የምትሰራው? በዘሩባቤል እጅ አይገጥምም። ይሄ ወንድሞች እናቶች ቁጭ ብላችሁ ስታስቡት ስራው ትልቅ ነው። ዘሩባቤል አቅም ያነሰው ሰው ነው። ስራው ትልቅ ነው። ዘሩባቤል አቅም የሌለው ሰው ነው። ህዝቡ የደቀቀ ነው። እግዚአብሔር የሚናገረው ትልቅ ነው። የህዝቡ ሁኔታ ድቅቅ ያለ ነው። አይገጥምም አብሮ። እንዴት ሊሆን ይችላል? እና እግዚአብሔር የሚናገረው ተስፋ ቤቴ ይሰራባታል ከሰሪው አቅም ጋር አብሮ አይሄድም። ከእጆቹ አቅም ጋር አብሮ አይሄድም። ይሰራል፣ ቤቴ ይሰራል፣ ከተሞቼ ይሰራሉ። እንዲያውም እግዚአብሔር ምን ይላል? ምዕራፍ 1 ላይ ከተሞቼ ሁሉ በበጎ ነገር ይጠግባሉ። እግዚአብሔር የተባረከ ይሁን። የእግዚአብሔር ተስፋና የነሱ አቅም አብሮ አይሄድም። እንዴት ሊሆን ይችላል? ልጨምርላችሁ ሌላ ተስፋ ወይስ ይበቃችኋል? ተስፋ ቢወራ ደስ የሚላችሁ እስቲ ጨምራችሁ ተመልከቱ። ምዕራፍ 1 ላይ
አያልቅበትም። እግዚአብሔር በተስፋ ላይ ተስፋ፣ በተስፋ ላይ ተስፋ፣ በተስፋ ላይ ተስፋ ይነግራቸው። ተመልከቱ ምዕራፍ 1 ቁጥር 18 ላይ እስከ 21። ይሄ ደግሞ በራእይ ነው ያሳየው። ይሄን ዓይኖቼንም አንስቼ እነሆ 4 ቀንዶች አየሁ። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምንድናቸው አልኩት። እርሱም እነዚህ ይሁዳንና እስራኤልን ኢየሩሳሌምን የበተኑ ቀንዶች ናቸው ብሎ መለሰልኝ። ይሄን ያውቁታል። አንድ ጊዜ ቀና በሉ ያሳያችሁ። ቀና ብዬ ሳይ 4 ቀንዶች አየሁ ይላል ዘካርያስ። 4 ቀንዶች አየሁ ትልልቅ እና መልአኩን ጠየቅኩት አለ። ምንድናቸው እነዚህ? እነዚህ 4 መንግስታት ናቸው አለው። 4 መንግስታት ናቸው። ምን ያረጉ? እስራኤልንና ይሁዳን የበተኑ የወጉ ቀንዶች ናቸው። ያውቋቸዋል፣ ወግተዋቸዋል። እነኚህ ማለት እነ ባቢሎን እነ ሚዶፋርስ በቃ በዙሪያቸው ሆኖ ሲያሰቃያቸው የኖሩ ትልልቅ ቀንዶች ናቸው። በመጀመሪያ ደረጃ ከሀገራቸው ያፈናቀሏቸው ቀንዶች እነዚህ ናቸው። እና ትልልቅ ናቸው። ድል ያደረጓቸው ቀንዶች ናቸው። ያጎሳቆሏቸው ቀንዶች ናቸው። እስራኤልን ያጎሳቆሉ ቀንዶች ናቸው። እና ምንድናቸው ሲለው መንግስታት ናቸው አለው እግዚአብሔር። መንግስታት ናቸው። እነኚህ 4 መንግስታት ናቸው ህዝብን እስራኤልን ያጎሳቆሉ። ከዛ ቀንድ ብቻ ሳይሆን ያየው ተመልከቱ፣ ቀጥሎ ያየውን እግዚአብሔርም 4 ጠራቢዎች መጥረቢያዎች 4 ጠራቢዎች አሳየኝ። ምንድናቸው ደግሞ እነዚህ አለው? አይ ቆርጦ የሚጥል መጥረቢያ ያሳየው ማለት ነው። ቀንዶች አይቷል። በቀንዶቹ ቁጥር ቆርጦ የሚጥል ጠራቢ ያየ ማለት ነው። 4 ቀንድ 4 ጠራቢ ማለት ነው። ከዛስ እነዚህ ምን ሊሰሩ መጡ ሲለው አንድ ሰው ራሱን እስከማያስቀር ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው። እነዚህ ግን ሊያስፈራሯቸው የይሁዳንም ሀገር ይበትኑ ዘንድ ቀንዳቸውን ያነሱትን የአሕዛብን ቀንዶች ሊጥሉ መጥተዋል። እግዚአብሔር የተባረከ ይሁን። የበተኗቸውን ያጎሳቆሏቸውን አጎሳቆላለሁ ነው። አጎሳቆላለሁ እነኛ ሊጥሉ ሊያሸንፉ የእስራኤልን ጠላቶች የእስራኤልን የሕዝበ እግዚአብሔርን ጠላቶችና የበተኑ መንግስታትን እመታለሁ አለው እግዚአብሔር ማለት ነው። እንዴት ሊሆን ይችላል? የሕዝቡ አቅም የወረደ ነው። እግዚአብሔር ድል ይናገራል ማለት ነው። ቤቴ ይሰራባታል ይላል። ደግሞስ ጠላቶቻችሁ ይመታሉ ይላል። ደግሞስ በቃ ይጠረባሉ ይላል። እንዴት ሊሆን ይችላል? እግዚአብሔር የሚናገረው ትልቅ ነው። የሕዝቡ አቅም የወረደ ነው። እንዴት ሊሆን ይችላል? እንትን ተስፋና አቅም አልገጥም ብሎ ማለት ነው። ገብቷችኋል እስካሁን ወይስ ልቀጥል? ተስፋው ትልቅ ነው፣ የነሱ ሁኔታ አልገጥም ብሎ ማለት ነው። እንዴት ሊሆን ይችላል? በቃ እንደዚህ ነው። ጠቅላላ ዘካርያስን ስታነቡ ይሄ ነው። ትልልቅ ተስፋ ለደቀቀ ህዝብ፣ ትልልቅ ተስፋ ለደቀቀ ህዝብ፣ ትልልቅ ስራ ለደቀቀ ህዝብ፣ ትልልቅ ሚሽን ለደቀቀ ህዝብ። ምዕራፍ 3 ላይ ስትገቡ ቤተ ክህነቱን ሲያድሰው ኢያሱ ያደፈ ልብስ ለብሶ ሰይጣን ሲከሰው ያሳየውና ሰይጣንን እግዚአብሔር ራሱ ሲገስጸው ይሄ ራሱ በጣም ደስ ይላል ብታነቡት። ምዕራፍ 3 ላይ ክህነታቸው ተበላሽቶ ነበር። ክህነታቸው ቆሽሾ ነበር። መንፈሳዊ ህይወታቸው ቆሽሾ ነበርና ቤቴ ይሰራባታል ብቻ ሳይሆን መንፈሳዊ ህይወታችሁን አድሳለሁ ይላል እግዚአብሔር። ምዕራፍ 3 መንፈሳዊ ህይወታችሁን አድሳለሁ። የቤቱ መሰራት ብቻ ሳይሆን ክህነቱን እንደገና አሰራዋለሁ፣ ክህነቱን እንደገና አድሰዋለሁ፣ መንፈሳዊ ታድሶ አመጣለሁ እያለ እግዚአብሔር ይናገራል። ትልቁ ጥያቄ እንዴት ሊሆን ይችላል? እንዴት ነው የሚገጥመው? እግዚአብሔር የሚናገረው ተስፋ ትልቅ ነው። እግዚአብሔር የሚሰጣቸው ሚሽን ትልቅ ነው። የነሱ አቅም ዝቅ ያለ ነው። እንዴት ሊሆን ይችላል? መልስ የእግዚአብሔር ተስፋና የህዝቡ አቅም አልገጥም ሲል መልሱ ምንድነው? መልስ ምን? ምዕራፍ 4 እኔ ምዕራፍ 4 አንብበው ተነስተው የዘመሩ ነው የሚመስለኝ ስጠረጥር። ምዕራፍ 4 ቤቴ ይሰራል። እንዴት ነው የሚሰራው? በዘሩባቤል እጅ። እንዴት ሊሆን ይችላል? አቅም የለንማ። ከተሞች ይሰራሉ። ማን ነው የሚሰራው? ዘሩባቤል። አቅም የለንማ። እንዴት ሊሆን ይችላል? ክህነቱን አድሳለሁ። እንዴት ነው የምታድሰው? አቅም የለንማ። ጠላቶቻችን ተሰብረው ይወድቃሉ። አቅም የለንማ። እንዴት ሊሆን ይችላል? መልስ ምዕራፍ 4 ላይ አሳየው፣ መቅረዝ አሳየው። በመቅረዞቹ ላይ የወርቅ መቅረዞች አሳየው። በመቅረዞቹ ላይ የሚወርድ ቧንቧ አሳየው። አስደናቂ ዘይት አሳየው። ምዕራፍ 4 ላይ 2 የወይራ ዛፎች አሳየው። ማሰሮ አሳየው። በስተቀኝና በስተግራ የሚፈስ ዘይት አሳየው። እና ምንድነው አለው ጌታ ይሆን እነዚህ ምንድናቸው አለው ሲለው እነዚህን አታውቅም ወይ አለው። ምንድናቸው አልኩት።
ከኔ ጋር ይነጋገር የነበረው መልአክ መልሶ እንዲህ አለ፣ እነዚህ ምን እንደሆኑ አታውቅምን? ቁጥር 5 ተመልከቱ ወንድሞች፣ እህቶች፣ እነዚህ ምን እንደሆኑ አታውቅምን አለው።